ታሪካዊዎቹ የዓለም ዋንጫ ኳሶች የመጀመሪያው የፊፋ የዓለም ዋንጫ እንደ አውሮፓውያን አቆጣጠር በ1930 በኡራጓይ አስተናጋጅነት መካሄዱ ይታወቃል። በዓለም ዋንጫው ኡራጓይን ጨምሮ 13 ሀገራት ተሳትፈዋል። እንደ አውሮፓውያን አቆጣጠር ሐምሌ 30 በስታዲዮ ሴኔቴናሪዮ በተደረገው የፍጻሜ ጨዋታ ኡራጓይ ፓብሎ ዶራዶ፣ ሆዜ ፔድሮሲያ፣ ቪክቶሪያኖ ኢሪያርቴና፣ ሄክቶር ካስትሮ ባስቆጠራቸው ግቦች አርጀንቲናን 4-2 በማሸነፍ ታሪካዊውን የመጀመሪያ ዋንጫ አንስታለች። ካርሎስ ፔዩቼሊና ጉሌርሞ ስታቤሊ ለአርጀንቲና ግቦቹን ያስቆጠሩ ተጫዋቾች ናቸው። በዚህ የፍጻሜ ጨዋታ ሁለት ኳሶች ጥቅም ላይ ውለዋል። አርጀንቲና በመጀመሪያው አጋማሽ ጥቅም ላይ የዋለውን ቲዬንቶ የሚል መጠሪያ ያለው ኳስን አቅርባለች። በሁለተኛው አጋማሽ አገራቱ የተጫወቱበትን ኳስ ያዘጋጀችው ኡራጓይ ስትሆን ስያሜው ቲሞዴል ይሰኝ ነበር። ታዲያ ቲሞዴል ከቲዬንቶ አንጻር ትልቅና ክብደት ያለው ኳስ እንደነበር ፉትቦል ሂስትሪ ዶትኔት ዘግቦታል። የምትቀያየረውን ኳስ በዓለም ዋንጫ ደግሞ እንመልከት። እንደ አውሮፓውያን አቆጣጠር በ1962 በተካሄደው የዓለም ዋንጫ ላይ መነጋገሪያ ሆኖ የነበረውና በጨዋታ መሃል ቀለሙንና ክብደቱን የሚቀያየረው ሚስተር ክራክ የተባለው ታሪካዊ ኳስ አሁንም የስፖርቱ አስገራሚ ትዝታ ሆኖ ይነሳል። በቺሊ አስተናጋጅነት በተካሄደው የ1962ቱ ዓለም ዋንጫ ላይ ለመጀመሪያ ጊዜ ከራሱ ከውድድሩ በላይ ትኩረት ስቦ የነበረው ሚስተር ክራክ የተባለው የውድድሩ ኳስ ነበር። የዚህ ኳስ ሚስተር ክራክ ተብሎ መሰየም የራሱ የሆነ አስገራሚ ምክንያት አለው። በስፓኒሽ ቋንቋ ተናጋሪ ሀገራት ቺሊን ጨምሮ ክራክ የሚለው ቃል ባጭሩ እጅግ ድንቅ ብቃትና ልዩ ክህሎት ያለውን ኮከብ ወይም ምርጥ ተጫዋችን ለመግለጽ የሚጠቀሙበት ታዋቂ የስፖርት ቃል ነው። በመሆኑም የኳሱ አምራቾች ኳሱ በሜዳ ላይ የሚኖረውን ምርጥ ብቃት ለመግለጽና ከኳሶች ሁሉ ኮከብ መሆኑን ለማሳየት ሚስተር ክራክ የሚለውን ስያሜ የሰጡት ቢሆንም በሜዳ ላይ ያሳየው እውነታ ግን ከስሙ በተቃራኒ ሆኖ ተገኝቷል። በወቅቱ በአገር ውስጥ ተመርቶ የቀረበው ይህ ኳስ በእጅ የተሰፉ 18 የተለያየ ቅርጽ ያላቸው ክፍሎች ያሉት አዲስ ዲዛይን የነበረው ቢሆንም ሁለት ትልልቅና አስገራሚ ነገሮች ነበሩት። የመጀመሪያው የውጭው ቅብ ሲሆን መጀመሪያ ላይ ደማቅ ብርቱካናማ የነበረው ኳስ ጨዋታው እየተካሄደ ሲሄድ ቀስ በቀስ ቀለሙን እየቀየረ ነጣ ማለት ባህሪ ያሳይ ነበር። ሌላው ደግሞ እርጥበት ሲያገኝ ውሃ በስፌቶቹ ውስጥ በመግባት ኳሱን ከመጠን በላይ ከባድ ማድረጉ ነበር። በእነዚህ ምክንያቶች ኳሱ በሁሉም ጨዋታዎች ላይ ጥቅም ላይ አልዋለም ነበር። በወቅቱ በቺሊና ስዊዘርላንድ መካከል በተደረገው የመክፈቻ ጨዋታ ላይ ዋናው ዳኛ ኬን አስተን የኳሱን መበላሸት ተመልክተው በሁለተኛው አጋማሽ በአውሮፓ በተመረተ ሌላ ኳስ እንዲተካ ማዘዛቸውም ይታወሳል። ከጣሊያን የምድብ ጨዋታዎች በአንዱ ጥቅም ላይ የዋለው ሚስተር ክራክ የተባለው ኳስ በአሁኑ ወቅት በስዊዘርላንድ ዙሪክ በሚገኘው ፊፋ ሙዚየም ውስጥ ለእይታ በቅቷል። አድማጮቻችን በሃሚንግ ስፖርት የስፖርተኞች ግለ ታሪክ የዓለም ዋንጫ ውድድር ከተጀመረ ተጠቅሟቸው ስለነበሩ አስደናቂ ኳሶች በዚህ መልክ አቀረብንላችሁ። ሌሎች ዓለም ዋንጫን የተመለከቱ ታሪኮችን በቀጣይ ጊዜ እናቀርብላችኋለን። መልካም ጊዜ ይሆንላችሁ።